ቅዳሜና እሁድ ጾም ይጾማል። ካህን ቤተ መቅደስ ትቶ ሩጫ ላይ ምን ይሰራል? አለቃውን ፈርቶ ይሄዳል። አምላኩን ግን አይፈራም። የመቶ ዓመታት ቂም ተያይዘን ዘንድሮ እንጣላለን። ሮጦ መጥቶ ደቆነ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደትና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ እመቤታችን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ልደታ ማርያም ባታ ማርያም የኪዳነ ምሕረት ኪዳን የተቀበለችበት ልዩ ቀን ነው። ለመላው ኦርቶዶክሳውያን ለእናታችን ለቅድስት ኪዳነ ምሕረት ስላደረሳችሁ እንኳን አደረሳችሁ። በቃል ኪዳኗ ተጠብቃችሁ ከክፉ ነገር በሙሉ ታርቃችሁ ቤተሰቦቻችሁን ተጠብቅላችሁ። እውነት እላችኋለሁ በፍጹም ቅን ልቦና የተጣሏችሁን በሙሉ ይቅር በሏቸው። የተጣላችኋቸውንም ይቅርታ ጠይቋቸው፣ ይቅርታ አድርጉላቸው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾም የጀመረባት ቀን ነች። ቅድስት ትባላለች። ሳምንት በቅድስቷ ቀን በእመቤታችን የምሕረት ቀን ልዩ በሆነችው ሰባቱን ኪዳን የተቀበለችው እመቤታችን ቅድስተ ቅዱሳን ድንግል ማርያም ከክፉ ነገር በሙሉ ታርቅላችሁ። ሀገራችን ሰላም ያርግልን። መሃሏን ገነት ዳሯን እሳት ያርግልን። በጦርነት የሚጓጓጉ እየሞቱ ያሉ ወገኖቻችን፣ በህመምና በስቃይ ውስጥ ያሉ ሆስፒታል የተኙ፣ በጸበል ስፍራ በክፉ ነገር የሚሰቃዩ፣ ስደቱ እስር ቤት ውስጥ የሚገኙ ወገኖቻችንን፣ ስደት ውስጥ ያላችሁ ቤተሰቦቻችንን፣ ቤተሰቤን መቼ ያለው ሀገሬን መቼ ያለው መቼ አስቀድሳለሁ፣ መቼ ቤተክርስቲያን እመላለሳለሁ፣ ንስሐ መቼ እሰጣለሁ፣ መቼ ስጋ ወደሙ እቀበላለሁ የምትሉ በሙሉ እመቤታችንን ጠይቋት። በቃል ኪዳኗ ሁሉን ትፈጽምላችኋለች። ደስ ብሎኝ ነው ዛሬ የማወራው። የስቃይ ደስታ አለ አይደል? ኢትዮጵያ ስቃይ ላይ ነን አይደል? በስቃይ ውስጥ ደስ ብሎኝ ነው የማወራላችሁ። ዛሬ ስለ እመቤታችን የምናወራበትና ትንሽ የአጫጭር ቪዲዮዎች ይዤላችሁ የመጣሁበት ቀን ነው። ትልቁ መልእክቴ እንኳን ለቅድስተ ቅዱሳን ኪዳነ ምሕረት ዕለት አደረሳችሁ ነው መልእክቴ ዛሬ። ከዚህ በማስከተል የማቀርብላችሁ ወደ 3 መረጃዎች ይኖሩኛል። የኪዳነ ምሕረት ቃል ኪዳን የተሰጣት ምንድነው? በቤተክርስቲያን የሚከበሩስ ምንድነው የሚለውን አንድ ወንድማችን እንዲያውቀው በጣም ጎበዝ የሆነ ልጅን ይዤላችሁ መጥቻለሁ። ከዛም በማስከተል ቅዳሜና እሁድ እንደሚጾም ታውቃላችሁ? ቅዳሜና እሁድ ጾም ይጾማል። ይሄን ታውቃላችሁ እናንተ? እንዴት ተደርጎ ልትሉኝ ነው አይደል? እስኪ አሰማችኋለሁ፣ ሐሳቡንም እንነጋገርበታለን። መምህር ዘበነን ያስቆጣቸውን ነገር አመጣላችኋለሁ። ምንድነው ያስቆጣቸው? በኪዳነ ምሕረት ዕለት ይሄንን ቪዲዮ ሳይ እኔም ደንግጫለሁ። እንዴት ተቆጡ አልኩ። ከመልእክቱ በኋላ ነግራችኋለሁ። ከዛ በማስከተል ይዤላችሁ በመጣው የመጨረሻው ቪዲዮ ምን መሰላችሁ? ሰሞኑን ማህበራዊ ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾምና ጸሎት በሚገባ ዓመታዊ ክብረ በዓል በሚከበርበት ጊዜ ላይ አጀንዳ ፈጣሪዎች አሉ አይደል? ከአጀንዳ ፈጣሪዎቹ ትዝታው ሳሙኤል መካከል ወንድምየው ዝማሬ ይዞ መጥቷል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና እሱን አነጻጽረን ነግራችኋል። ኃጢአት በግል እንጂ የሚቆጠረው በቤተሰብ አይቆጠርም እኮ አይደል? ስለሱ እናወራችኋለሁ። አርአያ መካሻ ነኝ። ይህ የቃል ቀርን ሚዲያ ነው። ከመሸጋገሪያ በኋላ ያስኳቸውን መረጃዎች በትንታኔ አብረን የምናያቸው ይሆናል። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን።
አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። የመጀመሪያው ቪዲዮ ይሄ ነው። አብረን እንስማ። የካቲት 16 ኃጢአታችን የሚደመሰስበት ዕለት ነው። ለምን ከተባለ እመቤታችን ቅድስት ድንግል ማርያም ዓመታዊ መታሰቢያ በዓሏ ነውና ቃል ኪዳን የተቀበለችበት በዓል ነውና ነገ ሰባቱን ኪዳን አንድ ላይ እናስባለን። ሰባት ኪዳኖች አሉ። የነዚህ የስድስቱ ኪዳን ማይተም ደግሞ የእመቤታችን የድንግል ማርያም ኪዳን ነው። ስድስቱ ኪዳናት ምንድናቸው? ሰባተኛው የእመቤታችን ኪዳንስ እንዴት ነው የሚለውን ዛሬ እንመለከታለን። ሁላችሁም በኮሜንት ኪዳነ ምሕረት እያላችሁ ጻፉልኝ። እንዲሁም ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ለሌሎች አዳርሱት። ሰብስክራይብ ያደረጋችሁ ደግሞ ዩቲዩብ አካውንቴን አሳድጉት። ወደ ሰባቱ ኪዳናት ታሪክ እንለፍ። ሰባቱ ኪዳናት ተካሄደ ማለት ተስማማ ተማማለ እንደማለት ሲሆን ኪዳን በቁሙ ውል ስምምነት እንደማለት ነው። ይሄውም እግዚአብሔር ከሰዎች ጋር ሰዎችም ከሰዎች ጋር የሚያደርጉት ሊሆን ይችላል። ልዩነቱ የእግዚአብሔር ቃል ኪዳን ቅዱስና የማይለወጥ መሆኑ ነው። እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜው ከብዙ ወዳጆቹ ጋር ኪዳን አድርጓል። ቅድስት ቤተክርስቲያን እነዚህን ኪዳናት ጥቅልል አድርጋ ሰባት እንደሆኑ ታስተምራለች። ስለዚህም ዛሬ ፈጣሪ ቢረዳን እነዚህን ሰባት ኪዳናት በጥቂቱ እንመለከታለን። ኪዳን ተካሄድኩ ምስለ ሕሩያኒ ከመረጥኳቸው ጋር ኪዳንን አደረኩ። መዝሙር 88 ከቁጥር 3። ከሰባቱ ኪዳናት አንደኛው ኪዳን አዳም ይባላል። አዳም ማለት የእግዚአብሔር ድንቅ ፍጥረት የፍጡራን አስተዳዳሪ ነብይ ካህን ንጉስ ነው። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ አማካኝነት ቃል ኪዳን ነበራቸው። ነገር ግን አባታችን በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ዘፍጥረት 3:1 አዳምና ሔዋን ተጸጽተው ቢያለቅሱ ግን አዲስ የኪዳን ተስፋ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ኪዳንን ተቀበሉ። ሁለተኛው ኪዳነ ኖህ ይባላል። ከአዳም እስከ ኖህ ድረስ ባሉት 10 ትውልድ ዓለም በአመጻ ተሞላች። ቅዱስ ኖህ በደግነቱ መርከብ ሰርቶ ቤተሰቡን ሲያተርፍ ዓለም በፍል ውሃ ጠፋች። ከመርከቡም ከወጣ በኋላ ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተጋቡ። ኢያማስና ለምድር ዳግመ በማይ አይንዲል ዳግመኛ ምድርን በውሃ አላጠፋትም ብሎ ለኖህ ቃል ኪዳን እንደገባለት ዘፍጥረት 9:12 ላይ ይመልከቱ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስ ምሳሌ የሆነ የሳሌም ንጉስ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራንዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በአዲስ ኪዳን ለምትሰራው ክህነት ሚስጥረ ቁርባን ምሳሌ አድርጎ በቃል ኪዳን አትሞለታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን አልቀመሰም። ይህም ካህን መልከጼዴቅ ከአብርሃም ጋር በተገናኙበት ጊዜ ተገልጧል። ዘፍጥረት 14:17 ዕብራውያን 6:4 ላይ ይመልከቱ። አራተኛ ኪዳነ አብርሃም ይባላል። ቅዱስ አብርሃም የህዝብና የአሕዛብ አባት፣ ስራው ሃይማኖት፣ የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱ ከወገኖቹ ተለይቶ በቅድስና ኑሯልና እግዚአብሔርን በዘራ አሕዛብ ይባረካሉ ብሎ ቃል ኪዳን ገባለት። ዘፍጥረት 12:1 የቃል ኪዳን ምልክት የሚሆነው ዘንድ ግዝረትን ሰጠው። ዘፍጥረት 16:1-4 ላይ ይመልከቱ። አምስተኛው ኪዳነ ሙሴ ይባላል። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰውና ፍጹም ትሑት የዋህ ሰው ነው። በፈጣሪው ትእዛዝ እስራኤልን ከግብጽ ባርነት አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላት 10ቱን ትእዛዛት ተቀብሏል። ዘጸአት 21:31-18 ላይ ይመልከቱ። ስድስተኛው ኪዳነ ዳዊት ይባላል። ቅዱስ ዳዊት ስርወ ነገሥት ጻድቅ የዋና ብሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሹሞት ከወደ ፍሬ በዙፋን ላይ አኖራለሁ ሲል ምሎለታል። ቃል ኪዳን ገብቶለታል። አክሎም ሰፊ ቃል ኪዳን ሰጥቶታል። አልዋሽህም ብሎ ሲምልለትን እንመለከታለን። መዝሙር 131 ቁጥር 11፣ መዝሙር 188 ቁጥር 35 ላይ ይመልከቱ። ሰባተኛው ኪዳነ ምሕረት ይባላል። በብሉይ ኪዳን የነበሩ ስድስቱ ኪዳናት በዘመናቸው ክቡርና ሕዝቡን ከመቅሰፍት ይታደጉ የነበሩ ቢሆንም ከሲኦል ማዳን ግን አልቻሉም። ስለዚህ አንድ ፍጹም ኪዳን ያስፈልግ ነበር። ይህ ፍጹም ኪዳን ይፈጸምለት ዘንድ ከቅድስት ሥላሴ አንዱ ወልድ ከሰማይ ሰማያት ወርዶ በድንግል ማርያም ማኅፀን አደረ። በፍጹም ተዋህዶ በእቱም ድንግልና ተወልዶ አድጎ ተጠምቆ አስተምሮ ሙቶ ተነስቶ አርቦ ሥጋ ማርያምን በዝባነ ኪሩብ አስቀመጠው። ኪዳነ ምሕረት ወይም የምሕረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውና ደሙን መስጠቱ፣ መሰቀሉ፣ መሞቱ፣ መነሳቱ፣ ማረጉ፣ መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምሕረት ይባላል። ታዲያ ይህ ሁሉ የተደረገው በሥጋ ማርያም ነውና የኪዳኑ ባለቤት እመቤታችን ቅድስት ድንግል ማርያም ናት። የእርሷ ኪዳን የስድስቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ይባላል። የድንግል ማርያም ኪዳኗ ከሲኦል ከገሃነም ሊታደገን አቅም እንደሆነ መድኃኒታችን ክርስቶስ ለድንግልናቱ ቃል ኪዳኑን ያጸናላት ደግሞ ካረገ ከዓመታት በኋላ ጎልጎታ ላይ ነው። እመብርሃን በዚያ ቆማ ስለ ኃጥአን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን እምርልሻለሁ ብሎ ደስ አሰኝቷታልና። ይሄውም በእመብርሃን ምልጃና ቃል ኪዳን ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመሩ 2000 ዓመታት ሆኑ። ዛሬም እኛ ኃጥአን ልጆቿ ከእሳት እንደምታድነን አምነን በጥላዋ ስር እንኖራለን። ድንግል ሆይ ኃጢአታችን፣ አበሳችን፣ በደላችን አታስቢብን ዘንድ በስደትሽ በቃል ኪዳንሽ ተማጸነናልና። የአርያም ንግሥት፣ የሰማያውያን የምድራውያን ሁሉም እመቤት፣ የአምላክ እናት ቅድስት ስቤት ክብርት ልዕልት ብሩክት ፍሥሕት ጥዕምት የሆነች ድንግል ማርያም የድነታችን መሰረት ላመኑባት አንገት የማታስደፋ እውነተኛ አማላጅ እናት ናት። በእሽ ዕለት የካቲት 16 ስለ ወገኖቿ የሰው ልጆች በፍቅር እንባ ያቀረበችውን ልመና የባሕርይ አምላክ የሆነ ልጇ ተቀብሎ በማይዋሽ ንጹሕ አንደበቱ ቃል ኪዳን ገብቶላታል። በስምሽ ያመነ በቃል ኪዳንሽ የተማመነ እሳትን አያይም ብሏታል። እመቤታችን ፍቅሯ ረድኤታ በሁላችን ላይ ይደርብን፣ አሜን። እመቤታችን ከሲኦል የማውጣት አቅም ያለው ቃል ኪዳን አላት።
ስለዚህ ዛሬን ሰኔ ጎልጎታን የጸለየ የእመቤታችን ኪዳነ ምሕረትን ገድሏን ተአምሯን የሰማ የእመቤታችን ተአምር የሰማ የተጣላ የሚታረቅበት ክፉ ያደረገ ክፉን ይቅርታ የሚጠይቅበት ፍጹም ከፈጣሪ ምሕረት የምናገኝበት እግዚአብሔር በቃል ኪዳኑ ቃል የገባላት ቀን ነውና ታዲያ እመቤታችን የአስራት ልጆቿ ለሆን ነው ለኛ በ2 ዓመት ለተሰጠነው ክርስቶስ በ2 ዓመቱ እዚህ ተሰዶ በነበረ ጊዜ ላይ ይችን የአስራት ሀገር ሻረጋለሁ ብሎ በሰጣት ቃል ኪዳን እኛን ቢምረን ደስ አይላችሁ? እስኪ ለምትወዱትም ለምትጠሉትም ሰው ለሁላችንም ይቅር ይበለን በሉ። ሁላችሁም በራሳችሁ ኮሜንት ላይ አስተያየታችሁን እንፈልጋለሁ። ሁለተኛው ቪዲዮ ቅዳሜና እሑድ እኔ በጣም ረጅም ጊዜ የማውቀው ከቅዳሴ በኋላ አፈርም ቢሆን ይቀመሳል እህል ከጠፋ ሲባል እሰማለሁ። በደንብ የማውቀው እሱ ነው። አሁን ቅዳሜ እስከ 7 ሰዓት ድረስ ይጾማል፣ እሑድ እስከ 4 ሰዓት ድረስ የሚል መረጃ ሰማሁ። ይሄን ነገር ለእናንተም እንዳጋራው አንድ አባትም ይዤላችሁ እመጣለሁ። እንዲህ ላሰማችሁ። ወንድማችን ያለን ቅዳሜና እሑድ ይጾማል። ጤና ይስጥልን ቤተሰብ እንደምን አላችሁ? ጾም እንዴት ይዟችኋል? አብይ ጾም አሁን ዛሬ አርብ ነው፣ 5ኛ ቀናችን ማለት ነው። እየበረታችሁ ነው ወይ? አንድ እስቲ ማንሳት የፈለኩት ነጥብ አለ። ቅዳሜና እሑድ እንደሚጾም ታውቃላችሁ ወይ? ብዙዎቻችሁ የምታውቁ አልመሰለኝም። ግን ቅዳሜና እሑድ ይጾማል። ሃይማኖተ አበው ሕንፃ መነኮሳት ይህን ይናገራል። ብዙ ጊዜ አይታችሁ ከሆነም ልብ ብላችሁ ሰምታችሁ ከሆነ ድርገት ላይ ይነበባል። ድርገት ላይ ሃይማኖተ አበው ይነበብ የለ እዛ ላይ ሲነበብም ሰምታችሁ ሊሆን ይችላል። እና ቅዳሜ እስከ 7 እስከ 6 እሑድ እስከ 3 ሰዓት ይጾማል። በጾም ሰዓት ማለት ነው። ብዙዎቻችን ቅዳሜና እሑድ የሚጾም አይመስለንም። በጠዋት ነው የምንበላው። የእሑዱ 3 ሰዓት በፊት ለመብላትም ስለማይመች ስለማይደርስ 3 ሰዓት ሊሞላ ይችላል። እንደዛም ሲባል ቅዳሜ ግን ጠዋት መብላት አይገባም። እንግዲህ ቅዱሳት መጻሕፍቱ እንደተናገሩት እስከ 6 እስከ 7 ይጾማል። ቅዳሜ ለምሳሌ በአብይ ጾም የመጨረሻዋ ቅዳሜ ቀዳም ሱዑር ወይም ቅዳም ሹር የተባለችበት ምክንያት ከ7 ሰዓት በላይ ስለምትጾም ወይም ስለምትከፈል ነው። አክፍሎት ስላለ በዛ ምክንያት ነው ቅዳም ሹር የተባለችው እንጂ ቅዳሜ የማይጾም ሆኖ በዛ ዕለት ብቻ ስለምትጾም አይደለም። ብዙ ሰው የሚገነዘበው በዚህ መልኩ ነው አይደለም። እና እስከ 6 እስከ 7 ይጾማልና የምንጾም ሰዎች አብይ ጾምን ቅዳሜን እስከ 7 ካልሆነም እስከ 6 መጾም ይገባል። እሑድ እስከ 3 ሰዓት ይጾማል። እዚሁ ጋር በተያያዘ የማይጾም እንደሌለ ደግሞ ተረዱ። ከሚያጠቡ ሕፃናት ጀምሮ እስከ አረጋውያን ጾም የማይጾም የለም። ሕፃናት እንዴት ነው የሚጾሙት ከተባለ ቅዳሴ ከተገባ ሰዓት ጀምሮ እስከ ድርገት ሰዓት ድረስ ነው የሚጾሙት። እነሱ እንደኛ ጾመው የሚውሉት ምናምን የለም። ከ7 ዓመት በታች ያሉ ሕፃናት የአዋጅ አጽዋማትን የመጾም ግዴታ እንደሌለባቸው ታውቃላችሁ። ግን ምንድነው ቅዳሴ ልክ ሲገባ ሰዓት ጀምሮ እኔ የምለው ማለት እንደ አንድ የሀገር ስብከት ባለሙያ ምናምን ወይ ደግሞ ሰራተኛ ባላይ እንዲህ አይነት መልእክት ሲተላለፍ ብዙ ጊዜ አባቶችን ብናናገር የተሻለ ይመስለኛል። ለእናንተም ይዤላችሁ እመጣለሁ። አንድ አባት ይዤ እመጣና አቀርብላችኋለሁ። ምክንያቱም አንዳንድ ነገሮች አለማወቅም ጭምር ስላለብን ብዙዎቻችን አለማወቅ ጭምር አለብንና የቤተክርስቲያናችን ስርዓት በጣም ሰፊ እጅግ ጥልቅም ነውና እውነት አለ ከቅዳሴ በኋላ ቅዳሜ ይጾማል። ቅዳሴው እኮ ጠዋት ነው የሚያልቀውና ለኔም ግራ ስለገባኝ
ለእናንተም አጠገባችሁ ያሉ መምህራኖቻችሁ እንድትጠይቁ ነገር ግን እንዲህ አይነት መረጃዎችን ደግሞ በደንብ አጣተን ይዤላችሁ እንደመጣ ለእናንተ መጀመሪያ ማብራሪያ እንዲሆናችሁ ይዤላችሁ መጣሁት። እኔ እስከዛ ድረስ ይሄ ነው አልላችሁ፣ ግን ቅዳሜና እሑድ ይጾማል ብሏቸዋል። መምህር ወንድማችን እጅግ በጣም እናከብረው ታላቃችን ፕሮፌሰር በዓለም ሙያው በጣም ዶክተር ብዙ ነገር የሚያውቅ ነገር ግን ለኔ ከሁሉ ክብር ማዕረግ በላይ ቀሲስ ዘበነ ለማ በጣም ለብዙ ወጣቶች ለሁላችን የሚመለከት አንድ መልእክት አስተላለፈ። ስሙት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አስቀድሳላችሁ ለእሑድ እሑድ ትተኛለህ። ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም፣ ቅዳሴውን ቄስ ዋሕዶ አብሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደ አዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መጥተህ ቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኛል፣ በቸርነቱም አይለየን። ናታሊያ ዲያቆኑ ተንሱ ሲል እናንተም ትላላችሁ እዚሁ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ መንፈስ። እኔ ብዙ ጊዜ ለመናገር ሞክሬያለሁ፣ ግን እስቲ ቀሲስ ዘበነ ለማን ያስቆጣውን ነገር እንዲሁ በቀለል ባለ ቋንቋ ልንገራችሁ። እሑድ ቀን በጣም ብዙ ወጣቶች የስፖርት ቀን ላይ ነው ያለን። ስፖርት ሰውነት ማፍታታት፣ ቀጠሮ የተያዘበት ገንዘብ ውድድር ያለበት ይሄ ውርርድ ያለበት እና አንዱ አንዱን የሚያሸንፍበት፣ ከዛን ሻወር ቦታ፣ ከዛን ደግሞ አብሮ በጋራ ምግብ መብላት፣ ሆድ መሙላት። መንፈሳዊ ሴታችን የቱ ጋር ነው ያለው? አንገታችን ላይ ክር ያሰርናልን። አንድ ጊዜ ትዝ ይላችኋል፣ አንድ ካህን በእሑድ ዕለት ቆብ ጭነው ቁምጣ አድርገው የታላቁ ሩጫ ሲሮጡ ስንወቅሳቸው ስፖርት ነው ምን ችግር አለው ያላችሁን ሰዎች ትዝ ይላችኋል። ካህን ቤተ መቅደስ ትቶ ሩጫ ላይ ምን ይሰራል? ቅዳሴውን ትቶ አምልኮቱን ትቶ ምን ይሰራል ሩጫ ላይ? ካህን ምን ያደርጋል እንዲህ የሚዞረው ብለን ነግረናችሁ ነበር፣ ታስታውሱታላችሁ። አሁን ዝም ብላችሁ አጠገባችሁ ያለውን ሰው አስታውሱት። እሑድ ሰንበት ቅዳሴን ምን ያህል ሰው ነው ቅዳሴ የሚያስቀድሰው? በቅርቡ የንፋስ ላፍቶ ክፍለ ከተማ ቅድስት ሐና ቤተክርስቲያን ፊት ለፊት ወይ አቅራቢያ ጋር ማንጎ ሰፈር አባ ገብረ ማርያም የሚባሉ ግለሰብ ያው አባነታቸውን በስማቸው እዛው ላይ ስለሚገልጽ ነው የሚባሉ ግለሰብ ቅዳሜና እሑድ ከ2 ሰዓት በኋላ የመጣ ሰው አልቀበልም፣ ከ2 ሰዓት በፊት የመጣ ሰው ነው ጸሎት ማድረግልህ የተደረገበትም መተት ምነግረው የሚል ማስታወቂያ ለጠፈው። ቤታቸው ውስጥ ያለው ህዝብ ብዛት ቅዳሴ ውስጥ ካለው ህዝብ ብዛት ይበልጣል።
እና ዋናው ስጋ ወደሙ የሚፈተትበት ክርስቶስን የምንቀበልበት ሰንበቴን አክብሩ ተብሎ በቃል ኪዳን የተነገረን የምንኖርለትን ክርስትና ትተነው እኛ ያለነው ግለሰቦች ናቸው። በየአዳራሹ፣ በየቤታቸው፣ በየሰፈሩ፣ በየጎዳናው እየተጠራ አስተውላችሁ የምታቆነ የመንግስት ሰራተኞች እሁድ ነው የተወሰነ ሰሞን ዘመቻ አለ። የጤና ለስፖርት ነው ምናምን የሚባል በየመስሪያ ቤቱ የመንግስት አዲስ አበባ ከተማ አስተዳደርም ጀምሮት ነበር አስታውሳለሁ። እና እሁድ አስፓልት ተዘግሮ እግረኛ መሮጫ ተከልክሎ ጠዋት በቢሮ ስለሚታዘዝ ፊርማ ስለሚፈረም የቀረና ያልቀረ ስለሚታይ መንግስት አለቃውን ፈርቶ ይሄዳል። አምላኩን ግን አይፈራም፣ አያከብርም፣ አያፈቅርም፣ ቅዳሴ አይገባም። አሁን ጉባኤ ቀርቷል። 11 ሰዓት ጉባኤ አስተውላችኋል? ቲክቶክ ላይ ነው ያለው ጉባኤ፣ ዩቲዩብ ላይ ነው ያለው ጉባኤ። የለም እንደዛ አይነት ነገር። መንፈሳዊ ትምህርት በቤተ መቅደስ ነው የምንማረው የበለጠ ማለት። ስለዚህ እሱ ነገር አደገኛ ነው እና አካሄዱ እንደው የመምህር ዘበነ ቁጣ እንደው አነሰ ባይ ነው። ዛሬ የኪዳነ ምሕረት የምሕረት ቀን ስለሆነ በምህረቷ ወደ ቤቷ ትጥራችሁ። ለሁላችን ስጋም በላን፣ ሽሮም በላን፣ ቆሎም በላን፣ ወርቅ አንበላ። ብንበላ እንኳን ስንሞት አፈር ውስጥ ነው የምንገባው። የሰማያዊ ቤታችንን አንሰራ። የፈጣሪያ ዘንድ ምህረትንና ይቅርታ እንድናገኝ አንጠይቅም። ሆዳችን ነው የሚያሳስበን፣ ቪላችን ነው የሚያሳስበን፣ መኪናችን ነው የሚያሳስበን። የዘለለ ነገር የለንም። በቃ የዕለት ጉርስ ስጠኝ የምንለው ጸሎታችን ራሱ ከዕለት ጉርስ አልፈንኛ የሺህ ዓመታት ቀለብ ነው የምናዘጋጀው። 100 ዓመት ላይ ሞላ እድሜያችን እኮ ቂማችን የዘመናት ነው። የ100 ዓመታት ቂም ተያይዘን ዘንድሮ እንጣላለን። የአያቶቻችን ነው የቅድመ አያቶቻችን እነሱ ተታርቀው አብረው በልተዋል። ገና ለወደፊት ደግሞ የሚሆን ቂም እየቋጠረ ነው እያዘጋጀን። የእንትን ብሔር፣ የእንትን ጎሳ፣ የእንትን ፓርቲ፣ የእንትን ሰፈር፣ የእንትን ምናምን እየተባባለን ነው። እና ዛሬ ኪዳነ ምሕረት አይደለች ለሁላችን ሁላችንም ይቅር ተበለ። በእውነት እንደኔ በደለኛ ኃጢአት እንደሌለ አውቃለሁ። ይቅር ተበለ። ይሄ ወንድማችን መዝሙሩን ጫፉን ላሰማችሁ። እናንተ ታውቁታላችሁ። የራሱን ቀሲስ ብሎ አሁን ፓስተር ነኝ የሚል ትዝታው ሳሙኤል ወንድም ነው። አሁንም ማሳያችሁ። ትዝታው ሳሙኤል ሮጦ መጦ ነው ቅስና የተቀበለው። ሮጦ መጦ ቀሰሰ። ሮጦ መጦ ደቆነ። በነገራችን የሩጫ ዲያቆን የሩጫ ፓስተር ማለት ለውጥ የለው። አሁን ወንድሙ መዝሙር አወጣ። እንደ ካህናቱ ይዘልፈው ይሰድበው ይሆን? እሱን አይሰድበውም፣ እርግጠኛ ነኝ። ቢሰድበውም አይምረውም። እንኳን እሱ እኛም ማንምርለት፣ ምክንያቱም እሱ የኛ ወንድማችን። ለማንኛውም የፓስተር ትዝታው ሳሙኤል ወንድም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ነው። ሃይማኖት በስድብ፣ ሃይማኖት በገንዘብ፣ ሃይማኖት በአዳራሽ አልቀየረም። እናመሰግናለን ወንድማችን። ጫፉን ላሰማ። እናንተም ስታገኙ ስሙለት። ቪዲዮውን ዩቲዩብ ላይ ተመልከቱት። ጫፉን ላሰማችሁ። ነጠላ ለብሼ ዘማሪ በረከት እናመሰግናለን ለስጦታ። ወደ ፈጣሪ እንድንመለስ የንስሐ መዝሙር ስለዘመርክልን። ፈጣሪ በቤቱ ይተካል አይደል የሚለው መዝሙሩ? ይተካል እግዚአብሔር ይተካል በቤቱ የሚለውን አስታወሳችሁት? ውሰዱት። ለሁላችንም ይጠቅመናል እሱና። የዛሬ ቆይታዬን ይመስል ነበር። እንኳን ለኪዳነ ምሕረት ዓመታዊ ክብረ በዓል አደረሳችሁ አደረሰን። እመቤታችን በቃል ኪዳኗ በምሕረቷ ተጠብቀን ከክፉ ነገር በሙሉ ታርቃችሁ። መልካም በዓል። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም
በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይመለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነት እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።